ሄርሚ ዛሬ ልፈርድ ነው የመጣችው። አውሊያበት ቆይታ አውሊያበት አምሽታ አቦል ጀባ ሶስተኛ ጀባ ስትል ቆይታ ነው ሄርሚ ዛሬ ቀንዷን አቁማ የሴጣን መልእክተኛ ሆናብን የመጣችው። ቀንዷን አቁማ የ666 ስታይሏን ይዛብን የመጣችው። ሰይጣን እንዴ ነው እዚህ ጋር ነው አይደል ቀንዱ? አዎ ሰይጣን ሁሌ ለሰው ተንኮል ነው የሚጎደጉደው፣ ሰላም ነገር አይሰጥም። ሰይጣን ሁሌ እሳት ነው ለሰው ልጅ የሚያጎርሰው፣ ምግብን አያጎርስም። እንደ ሄርሜላና እንደ አቤል አይነቱ ማለት ነው። እነሱ ንጹህ፣ እነሱ ፍጹም፣ እነሱ ጻድቅ ሆኑና ሩታ ላይ ጣታቸውን ቀሰሩ። ሩታ ነች ያሰራችው፣ ሩታ ነች ያደረገችበት፣ ይሄው መረጃና ማስረጃ ብለው እኛ መረጃና ማስረጃ ያልነው አብርሃም የዳነበትን እንጂ አብርሃም መተት የተደረገበትን መረጃና ማስረጃ አልጠየቅንም። ምናልባት እኛ መረጃና ማስረጃ ስንል ሰምታችሁ ይሄው መረጃና ማስረጃ ብላችሁ የምታቀብሉን ከሆነ እኛ በዚህ አናምንም። ቮይስም ማሰማችሁን ፎቶም ማሰማችሁን አናምንም። ሲቀጥል እናንተ የያዛችሁት ቪዲዮ ቮይስ እና እናንተ የያዛችሁት ፎቶ አብርሃም ከመታመሙ አንድ ቀን ቀደም ብሎ አላችሁ። አብርሃም እንደታመመ ቪዲዮ ከደረሳችሁ የት ነበራችሁ? አብርሃም ሳይታመም ለምን አላዳናችሁትም ነበረ? ማናቀበላችሁ? አብርሃምና ሩታ በዚህን ያህል አይሚን ሩታና ኤፋ በዚህን ያህል ጅሎች ሆነው በዚህን ያህል ፋሮች ሆኑና ለእናንተ መረጃ የሚያቀብላችሁን ሰው አጠገባቸው አስቀምጠው ቪዲዮ ቀረጹ፣ ቮይስ አወሩ፣ ፎቶ ተነሱ። ሲቀጥል ፎቶ እንደሚመስለኝ ሄርሜላ የዛሬ አብርሽ ከመታመሙ በፊት ሄርሜላ አውሊያበት ሄዳ አይደለ አዲስ የመጣችው 15 ቀን ቆይታ፣ እዛ ቆይታ የመጣችውን እዛ ቦታውን ስለምታውቀው ነው። ቦታው ያሳየህን ቦታው የት እንደሆነ ስለምታውቂው ነው ቦታውን የሚያወቅሽው። ማን ሄደ? መቼ የተነሳ ፎቶ ነው? በዚህ በኤአይ ዘመን እናንተ ኤአይ ሆናችሁ በምታቀብሉን ዘመን መረጃና ማስረጃ አለን ብለሽ ቮይስ በተቀነባበረ ቮይስ እና የተቀነባበረ ፎቶ እዛ የቡታጅራ በጎችን ሸውዱ፣ የቡታጅራ ጅሎችን ሸውዱ። እኛ ምንሸወድ አይደለንም፣ እንነግራቸዋለን። እኛ እኮ በጎች፣ ጅሎች፣ ፋሮች፣ ዥልጦች መሆናችሁን እየነገርናችሁ እኮ ነው መልሳችሁ ለእኛ ልታስረዱና ልታስተምሩን የመጣችሁት። አቤል አሪፍ ሆኖ አቤል ስማርት ሆኖ አቤል የአብርሃምን ሰላም ፈልጎ አቤል የዚህን ያህል አቤል ከሩታ በልተ ከሩታ ጠጥተ ሁሌ ሩታን ልክ አንተ እንዳፈቀርካትና የሩታን ማንነት ጠንቅቀክ እንደምታውቅ አድርገ ሩታን በደንብ ነው ማቃት። ሩታን እኔ ነኝ የወለድኳት፣ ሩታን እኔ ነኝ ያሳደግኳት፣ ሩታን እኔ ነኝ አጥብቼ አብልቻ ጠጥቻ ጉርሼ እዚህ ያደረስኳት እኔ ነኝ ለአንተ የዳርኩልህ ካልከው እኮ አቤል ለአብርሃም እኮ ፈጽሞ ሩታን እንደው የማያውቃት ሰው ሆንክ። አብርሃም እንኳን ይሄን ያህል ቢናገርላት እንደው ስለሚያውቃት ሊያምን እንደው ልናምነው እንችላለን፣ እንደው ግማሽ ፐርሰንት ማለት። አንተ ግን እርግጠኛ ሆነ ሩታን አውቃታለሁ ምን ያህል ተንኮለኛ እንደሆነች። ሄርሜላን ምን ነው አላወካት? ያኔ ተንኮል ይዛ ወደ አብርሃም ቤት ስትመጣ ሄርሜላን ምን ነው አላወካትም? ለአብርሃም የ500,000 የወርቅ ሰዓት ገዝታ ምኑም ላልሆነች ጓደኛ ልሁን ብላ የሰውን ህይወት ልትበጠብጥ የእጅ ሰዓት አምጥታ ስጦታ አልሰጠችው? ምን ነው ያኔ ሄርሜላን አውቃታለሁኝ ብለክ ንጹህ ናት ብለክ አመጣክለት? ዛሬ ሄርሜላን ሩታን በጣም ይዚኛል ዲፕ የረገጥካት። ጌታ ሆይ አቤልን እግዚአብሔር ሆይ የእውነተኛው ንጉስ ሆይ ሁሌ ነው የምለምንክ፣ ሩታን ነፃ አውጥተካት፣ ሩታን ያለ ስራዋ ያለ ኃጢአቷ የሚወነጅሏትን በሙሉ ጌታ ሆይ ወንጀለኛ አድርገህ ሩታን ነፃ የምታወጣበት ቀንና እኛንም እልል የምታስብለን ቀን ይናፍቀን። እናንተ እኮ የተንኮላችሁ ጥግ እኮ ሄርሜላ የጠፋች ጊዜ ሩታነች እጇ አለበት። አብርሃም ዳኒን አምኖ ሩታና ኤፍሬም የሆነ ነገር ሲነጋገሩ ሰምቻለሁ ብሎ ሩታና ኤፍሬምን የወነጀለ ማነች ሜሮን እኔ እኮ ከእናንተ ጋር አልገናኝም ብላ ያንን ወንጀል እኔ ነኝ እነሱ ሲነጋገሩ ሰምቻለሁ። እንደው ማንን ነው የምታሞኙት? እንደው ምን ያለበት ነቃ ብትሉ፣ ነቃ ደንገጥ ብትሉ ምን አለ? ሰው ይነቃብናል።
ሰው ያቅብናል። እንዲህ በዚህ በሰለጠነ ዘመን እናንተ ፋሮች ሆናችሁ ያቀረባችሁልን የምናምናችሁ እኛ ዥልጦች መሰልናችሁ? እናንተ እንደወረዳችሁ ማለት ነው። እንደወረዳችሁ ከተማ መታችሁ ከተማን አያችሁ። ከኛ በላይ አሪፍ የለም አላችሁን እኮ። ለእኛ ብዙ ልታስተምሩን፣ ለእኛ ብዙ ካልነገርናችሁ ካላመናችሁናል። እኛ መረጃና ማስረጃ የጠየቅነው እኮ እናንተን አይደለም፣ ቡዜን ነው። ቡዜ መረጃና ማስረጃ አቀቢን። አብርሽ ታሞ ከሆነ አብርሽ የዳነበትን አቀቢናል እንጂ አብርሃም የታመመበትን ከዛሬ ወር በፊት የነበረ መረጃ አቀብሉን አላለም። እናንተ ካልፈራችሁ ለምን መረጃው ቪዲዮ ይውጣ ሲባል እነሱ ማየቱ ለምን አስፈለገ አላችሁ? ምክንያቱም አብርሽን እንደሸወዳችሁት እኛን የምሸውዱ መስሏችሁ ማለት ነው። አንቺ ጠንቋይ ሄርሜላ ሙሽ ጠንቋይ ነሽ የምልሽ እኮ በምክንያት ነው። ዛሬው ቀንዱን አቁመሽ መጣሽ። አንቺ መርዝ ነሽ። እኔ እናንተ አብረን እንድንቀጥል ከፈለክ እመነኝ። አንቺ አሁንም የሚያሳስብሽ ከአብርሃም ጋር የመቀጠል ያለመቀጠል ጉዳይ እንጂ አብርሃም የሚፈልገውን እውነት ማጋለጥ አይደለም። አብርሃም ደግሞ ከአንቺ ለመራቅ እንጂ ምክንያት የሚፈልገውና ሰበብ ፈልጎ መራቅ የፈለገው አንቺን ስለማይፈልግሽ እንጂ ስለ ሩታ ምንም ነገር ሳያቀርቶ አይደለም። አብርሃም የእናቱ ልጅ ነው ኤፍሬም። አብርሃም የእናቱ ልጅ አብሮ አደጉ ነው ኤፍሬም። ኤፍሬም እና አብርሃም፣ ኤፍሬም እና ሩታ የልጁ እናት፣ ኤፍሬም የእናቱ ልጅ ተንኮል ይሄን ያህል ጎርጉደውለት አብርሃምን ሊቀብሩት። ኧረ እንደው ትንሽ ሼም ይሁንባችሁ። እንዲህ መቼ ነው እኔ ኃጢአተኛ ነኝ ብላችሁ ጣታችሁን ወደ ራሳችሁ የምታዞሩት? ሁሌ እንደወነጀላችኋት፣ ሁሌ እንደረገጣችኋት፣ ሁሌ ብር እንደሰራችሁባት እሷ ካልተናገረች፣ እሷ እኮ ያመቀችውን ለማውጣት እኮ ነው በየቦታው የሚሰማትን የምትፈልገው። ማልቀስና እንዲወጣላት ስለምትፈልግ ነው እዛም ቀርባ ራሷን ነፃ ማድረግ የምትፈልገው። በጣም ነፃ ሰው ናት። በጣም ነፃ ሴት ናት። አዎ ለዚህ ነው እኛ ከጎኗ የምንቆመው፣ ከእውነት ጎን የምንቆመው። ወደዳችሁም ጠላችሁም አንቺ መተተኛ ማለት ነው። እነዚህ የአንቺ ቢጤ በየመተት ቤት በየጥንቆላ ቤት የሚዞሩትን የቤሩትና የተለያየ ሀረብ ሀገር ጓደኞችሽን የምትሰሚውን እነሱ በየጠንቋ ቤት ስለሚዞሩ ያንን ያቀበሉሽን ነው እንጂ ምንም መረጃ ምንም ማስረጃ የለሽም። ምንም ገና ለገና አብርሃምን ወደ አንቺ ላፍንጣት እንደው ብትታዩ ምን አለበት? እንዲህ የተባልሽ ቢቀርብሽስ? አቤልን አፉን አስያዘው። ማንንም ወንጀለኛ ማንንም ንጹህ ልታርጋለም ልትወነጅልልኛም ልትላለም ይቀርብከዋል። አቤል የሚያሳሰበው የአብርሃምና የሄርሜላ መለያየት እንጂ የአብርሃም ጤንነት አይደለም። አቤል አሪፍ ሆኖ አቤል ስማርቱ እነ ሩታና እነ ኤፍሬም ቤት ገብቶ በታክቲክ ቀስ ብሎ ገብቶ፣ እሺ ሌላስ ምን አይነት መረጃ የምንፈልገው? የቮይሱ ከቴሌ ነው ሄዳችሁ ማውጣት ያለባችሁ። የቴሌ ቮይስ ከሆነ ነው ምናምነው። ከቴሌ ሄዶ ተሰብስቦ ብዙ ፕሮሰስ አለው የሰውን ቮይስ ለመላክ በዋትስአፕ ካልሆነ። የዋትስአፕም ቢሆን በጣም ብዙ የሚሰራበት ዘመን። ኧረ ፋራቱን ኧረ ንቁ። ለነገሩ እሱ ነቅቶባቸዋል። ኤአይ ባለበት ዘመን አላችሁ። እኛን ያላመንክ እነሱን ልታመን አላችሁ። እናንተ እነማን ናችሁ የምትታመኑት? እነሱ እነማን ናቸው የማይታመኑት? በዚህን ያለ አብርሃም ወርደህባቸዋል ማለት ነው። እነሱ የሚሉትን ሁሉ ተቀብለክ እዚህ ደርሰሃል። አሁንም እነሱ የሚሉትን ተቀብለክ ሚስትህን የልጅህን እናት ብዙ ነገር ያሳለፍካትን የእናትህን ልጅ ወንድምህን ልትወቅስ ነው? የምር ልትከስ ነው? ማን ከሳሽ ማን ተከሳሽ ነው? ሩታ ግን እውነት ለመናገር ይህን ሁሉ አልፈሽ ዝም ካልሽ እነዚህን በደለኞች ካልወነጀልሽ፣ እነዚህን በደለኞች ካልከሰስሽ እውነትም አንቺ ችግር አለብሽ ማለት ነው። አዎ ካልከሰስሻቸው በስም አጥፊነት አንቺ በቃ ችግር አለብሽ ማለት ነው። የእያንዳንዳቸውን መረጃና ማስረጃ ቪዲዮቸውን ይዘሽ ለአንቺ ክስ ራሱ ይጠቅምሻል። ድራማ ከሆነ ግን ድራማ ነው፣ አለቀ። በድራማ ውስጥም ቢሆን እከሳለሁ፣ ድራማም ቢሆን እከሳለሁ።
አብርሽ ምን አለ? ሁላቸውም በራሳቸው መንገድ መርተውኛል። ሄርሜላም በራሷ መንገድ መርታኛለች። የት እንደወሰደችኝ አላቅም፣ የት ውስጥ እንደከተተችኝ አላቅም፣ ምን እንዳደረገችኝም አላቅም። ብቻ ዛሬ ነው በቪዲዮ ያየሁት። ከቪዲዮ ጀርባ ምን እንዳረገችኝ ምን እንዳረገችብኝ አላቅም። ኤፍሬም እና ሩታም በራሳቸው ሲመሩኝ ነበረ። የእነሱ እንኳን ቪዲዮ አለ፣ በቪዲዮ እያየሁኝ ነበረ። ቪዲዮ ተለቀዋል እና የእነሱን ቪዲዮ አይቼ ተረድቻለሁ፣ ምን እንዳደረጉኝ ምን ላይ እንደሆንኩኝ። የሄርሜላ ግን ምንም መረጃና ማስረጃ የለም። ብቻ ይዛኝ እንደሄደች እኩለ ሌሊት ይዛኝ እንደጠፉ ነከሌ እንጂ ማቀው ከዛ በዘለለ ምን እንዳደረገችኝ አላውቅም። ስለዚህ እሷም ከተጠያቂነት አትድልም። ኦፍኮርስ እሷ ማነች ከተጠያቂነት የምትድነው? የትኛው ንጽህናዋ የትኛው እንትኗ ሰው ሲንቃት እንኳን የማይገባት ማለት ነው። ገና ለገና እሷ ያሳሰባት በስመ አብ ወመንፈስ ቅዱስ፣ በስመ አብ ወመንፈስ ቅዱስ። ሴት ልጅ በዚህን ያህል እንደዚህ ትረክሳለች? ሴት ልጅ በዚህን ያህል እንደዚህ ትወርዳለች? የእሷ እኮ ያድርስ ነው። በለው 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 አሉ እኮ ደግሞ። አቤት አቤት! ይሄ ሁሉ ፎቶ ይሄ ሁሉ ቪዲዮ አሉ፣ ምንም የሌለበት ምንም የሌለበት ምንም የሌለበት በዚህን ያህል እኔ የእንትና ክፋት ነው ዝግንን እያለኝ ያለው ዝግንን እያለኝ ያለው። እሷ ከዚህ አቤልና ሄርሜላ ሩታና ኤፍሬም ያደረጉበት መረጃ ይሄው አሉ። ከዛ ደግሞ ቡዜና ሄርሜላ ያደረጉበት መረጃ ብለው መቅዲያ አቅርባልናል። የማንኛችሁን መረጃ እንመል ታዲያ? ምድር አጭበርባሪ፣ አውላቂ፣ ኪስ አውላቂ፣ ሌባ ሁላ ማለት ነው። መንገደኛ ዱርዬ ሌባ ሁላ ማለት ነው። ማንን እንመን? አንድ አይነት ቢዝነሳችሁን አጧጡፉ። በተለያየ ቪዲዮ እየመጣችሁ በተለያየ ፎቶ እየመጣችሁ በተለያየ የልብስ አክሽን እየመጣችሁ ዘንጡብን። ምን አለባችሁ? ሄርሜላ ጋር ድንገት አሁን ዝም ብዬ ገብቼ ሳይ ይሄው እያለሁኝ ሳይ 70 ምናምን ሺህ ሰው ነው እንደው ቼክ የሚያደርጋቸው ሰው ጠፋ። አሁን ማለት እንዲህ ነው ማለት ሩታን ብቻ እኮ ነው ሰፍ ብለው አሁን የጽጉ ጋር ገብታችሁ ሳይ 100 ምናምን ሰው ታይቷል። ሩታን ፍለጋ ነው፣ ሩታ ፈላጊ ነው ያለው። ሩታንና አብርሃምን አንድ ላይ እንዲሆኑ ነው የሚያደርጉት። ሩታንና አብርሃም አንድ ላይ እንዲሆኑላቸው ነው የሚጠሩት። እቺ ግን አሪዎስ፣ እቺ ግን ሰይጣን፣ እቺ ግን ዳቢሎስ 7 አወር ሆኖታል። 150 ሊሞላ ትንሽ ነው የቀረው። ጽጉ ጋር የተለቀቀው ያን ያህል እንትን ብሏል። እዚች ጋር ግን 5 አወር ነው። 100 እንኳን 180 እንኳን አልገባም። ማን ይልሽ? ማን ሰፍ ብሎ ይምጣና ይልሽ? አንቺማ ቪዲዮሽን ልታሳመሪ፣ ቪዲዮሽን ልታሳድጊ፣ ቪዲዮሽን ቫይራል ልታወጪ ነበር። አብርሃምን ያና እኔና አቤል መረጃ አለን። አቤል ሶሊንና ማርቲን እንትን አድርገህ ማርቲን ክብሯን አዋርደህ እዛ ሜዳ ላይ ሶሊን ወደህ ከዛን ሶሊን ደግሞ እንትን ብለህ የት አለ መረጃና ማስረጃ? አቤልና ሩታ ኤፍሬም ይቅርታ የተባባላችሁበት አጭበርባሪ የት ነው ይቅርታ ያልካቸው? ድሮ ነው ዛሬ ነው እናንተ ከካሜራ ጀርባ እንዲህ አይነት ስራ የምትሰሩት? ከህዝብ የተደበቀ ስራ አላችሁ እንዴ? ካልጋ ውጪ ከህዝብ የተደበቀ ስራ አላችሁ እንዴ እናንተ? አልጋ ላይ ተኝታችሁ አንሶላ ስትጋፈፉ ከማየት ውጭ የቀረን ነገር አላችሁ እንዴ እናንተ? ሁሉ ነገር ሚዲያ ላይ ነው። የነ ሩታ ሲሆን የነ ኤፍሬም ሲሆን ሚዲያ ላይ፣ የእናንተ ሲሆን ከሚዲያ ጀርባ። እናንተ እነማን ናችሁ? የእናንተን መረጃ ማየት እንፈልጋለና መረጃና ማስረጃ አለን ካላችሁ አሳዩና፣ አቅርቡልና። የት ነው? መቼ ነው የታረቃችሁት እናንተ? ካሜራ ቀረጻ የተቀረጸውና ፎቶ የተነሳው ቪዲዮ የተሰጣችሁ አብርሃም ከመታመሙ በፊት ለምን አብርሃም እዚህ ደረጃ እስኪደርስ አምቃችሁ ያዛችሁት? እሺ አብርሃምና ኤፍሬምና ሩታ ሴራ ሲያሴሩ ሁሉ ነገር ሲዘባርቁ እናንተን በጠረጴዛ ዙሪያ ቁጭ አድርገው አማከሯችሁ? ወይንም ደግሞ ቤት ውስጥ ሰው ደብቀው ከካሜራ ወይስ ልዑሌ ነው የነገራችሁ? ልዑሌ ነው ቮይስ ያደረገላችሁ? ልዑል ነው ቮይስ ያቀበላችሁ? ወይንስ ልዑል ነው ካሜራ አድርጎ ይላከላችሁ? መቼም ማንም አይደለም። እና የራሳችሁን ተንኮል፣ የራሳችሁን ሴራ፣ የራሳችሁን ምቀኝነት ወደ ሩታ አትደፍድፉ። እውነት ይበቃል። እቺ ልጅ ከልቧን እያዘነች ያለችው እውነት ይበቃችኋል። የዚህን ያህል ክፋት አትሂዱባት በሷ ላይ እንዴ። ከስር እየመነመናችሁ እኮ ነው። ይኸው አቤል ምን አስፈራ? እንዲህ ምን አገለማመጠክ?
ሀቅ ካለ ምን አገለማመጠ? እውነት ካለት ምን አስፈራል? አንተና ሄርሜላ እንድትሆኑ አንድ ላይ የእናንተን ሰላም እየነሳች ሰላሜን ሳክዛ ሰላምን ፈጣሪ ኢየሱስ ክርስቶስ ንስት ያደርገ ከሚዲያ ያጥፋችሁ። አንተንና ሄርሜላን ከሚዲያ ያጥፋችሁ። እኔ ድሮም ነቅቻለሁ። የአቤል አመጣጥ ሄርሜላን የአቤል አመጣጥ ሩታንና ኤፍሬምን የሆነ ነገር ፈልጎ ነው የሆነ ነገር እንትን ብሎ እንጂ ኤፍሬም ወደ ራሱ ስለተመለሰ ራሱ የሚፈልገውን ስለ አንተ ጉድጓድ ግባዛ። እግዚአብሔር ለአንተስ እንደው መስጠሚያውን ጉድጓድ ያዘጋጅልክ። አንተ አሪዎስ እሱም ለነገሩ አሁን አፋፋችሁን እያለ ነው። ሄርሜላንም መለጠፍ ምናምን ነገር አቆመ። በቃ ሲሪየስ ቆፍጠና አለ። በቃ እስከ መቼ ነው የእናንተን የውሸት መረጃ እየተቀበለ እየተወሰደ ከዛን ሄርሜላን ደግሞ ወንጀለኛ የሚያደርገው? ምን ታረጉ? ከዚህ በፊት ባለስራዋ ያለን ስም ሰጣችኋት፣ ያለ ስራዋ አሳሰራችኋት። ዛሬም አብርሃም ያምናል ብላችሁ ልታሳስሯት ወይ ልታስጠፈንጓት ወይ ሰው ህዝብ እንዲጠላት ልታረጉ። አዎ የሄርሜላና የእህትክ ጉድስ ሲወጣ ማንን ታምናለህ? እንግዲያውስ ኤአዮች እንዳለ ተሰማርታችሁ ነው የዩቲዩብ እየሰራችሁ ያላችሁት። ቀንዳችሁን እንዲያቆማችሁ። ቀንድ አውጣ ሆነሽ ነው የመጣሽው ዛሬ። ቀንድ አውጣ፣ ራሱን ቀንድ አውጣ። ቁጭ በአንቺ ቤት አሁን የታመምኩት ከአንቺ በላይ የታመመችው ሩታ ናት። ከአንቺ በላይ ደማችሁ ሩታ ናት። ነገርኩሽ። ከአንቺ በላይ የታመመችው የደማችሁ ሩታ ናት። የአብርሃምን ግፍ የአብርሃምን በደል የአብርሃምን ግፍ ሩታን ያስነባትን ሀይሚዬው እያነባች ነው። ሀይሚ ላይ ደረሰባት። ሀይሚ እንባዋ ደረቀ። ሀይሚ ተስፋ ቆረጠች። አየክ፣ ሀይሚ ተስፋ ቆረጠች። ሀይሚ ባመነችው ተከዳች እንደምትለን ስታምነው የነበረው ስትከራከርለት በነበረችው ተስፋ ቆረጠች። ዶክተሮቻችሁ ፋሮች፣ በገንዘብ የሚሸወዱ እናንተ ፋሮች፣ ገንዘብ የሚሸውዳችሁ ጅሎች። እኛ ግን እሱ አይደለንም። ከሆነም ስትሬት መንገድ ሄደን ነው ማስተካከል ካለብን ጥግ ድረስ ሄደን የምናስተካከለው። ካልሆነም ይቀራል፣ አለቀ። ከተማ ላይ ስትሆን በብዙ ነገር ብለህ ነው የምታልፈው እንጂ የምን ብሎ ማለፍ የለም። ምክንያቱም ይገኛላ። እድሜ ካለ ጤና ከሰጠ ገንዘብ ይገኛል። እውነት ግን እውነት ናት፣ ትመራለች። ትመራለች፣ ግን ያደማች እውነትን ታስወጣለች። እውነት እንዲህ ናት። ስለዚህ አትሸውዱን፣ እኛን ይበቃችኋል። እንዴ ዳኒ ነገ ለሚቀየርብክ ዳኒ ነገ ይገለበጥብሃል። እውነት ነው። አሁን ዳኒ ደጎስ ያለ ሄርሜል ሩታ ብትከፍለው እውነት ነው ብሎ ይመጣል። ዳኒ እኮ ማለት የጽጉን ህይወት እንኳን ለመበጥበጥ ወደኋላ ያላለ ደደብ እኮ ደንቆሮ ሁላ ተሰብስበው ከነ ጓደኞች ከነ ደጋፊዎች ከነ ምኖች አንድ አይነት ጭቃዎች አይደሉን። ማሰብ የሚባል ነገር የሌላባቸው ቆሞ ቀሮች፣ ወንዶቹም ሴቶችም ቆሞ ቀሮች ናቸው ጠቅላላቸው። እልቅ እኛ ሄርሜላንና ቡዜን አንድ ላይ ብዙ ጊዜ እየተገናኙ ኮሚኒኬት እያደረጉ የሆነ የሚያደርጉት ነገር ስለነበረ እልቅ እነሱን እንጠይቃለን። እህት ካደለችማ ለማንኛውም ላይክ፣ ሰብስክራይብ ያደርጋችሁ አበረታችሁ። ማትፈልገው ወዳችኋለሁ። ሰላም ሁኑልኝ።